እኔና እናንተ የጸሎታችን ሁሉ መልስ በዚህ ቤተ መቅደስ ዛሬውኑ ቢሰማ ነገ እንመጣለን። ችግር ስላለብን እኮ ሁላችንም የተሰበሰብን የምንጠይቀው ጥያቄ ከእግዚአብሔር ጋር ያለ የሆነ ጉዳይ ስላለ ያቺ ጉዳይ ባትኖር ኖሮ እግዚአብሔር ባወቀ አንዳንዶቻችን ላንወጣ አንችልም፣ ላንገኝ እንችል ነበር። አሁን እዚህ የተሰበሰብንበት የቅዱስ ሚካኤል ቤተ መቅደሱ ስንት መግቢያ በር እናንተ የምትገቡበት ነው እንጂ የበሩን ብዛት አለ። እናንተ የምትገቡት በስንት በር? ምናልባት በእኔ በስተግራ ያለው ከተከፈተ 3 በር በር። ለምሳሌ ግን አሁን አብዛኞቻችሁ የመጣችሁት ወይ በስተጀርባችሁ ባለው በር ነው ወይ በቤተልሔሙ በኩል ባለው አይደል? ብልላችሁ ፈልጌ መሰላችሁ። አሁን በዚህ በኩል የገቡት ሰዎች ምን እያያችሁ ነው የመጣችሁት ቢባሉ ሁሉም በተመሳሳይ መንገድ ቢመጡ ሁሉም ተመሳሳይ ነገር ፊት ለፊታቸው ቢሆን ትኩረት ሰጥተው ግን የሚያወሩት ተመሳሳይ ነው ወይስ የተለያየ ነገር? የተለያየ ነገር። አንዱ ምን እያየ መጣ ብትሉት እኔ ፒፕስ ያደረጉትን የአካባቢ ወጣቶች ይላል፣ አንዱ መኪና ይላል፣ አንዱ ቄሶቹን ይላል። ሁሉም እኮ እያዩት መጣው። አንዳንዱ ነበረን ያ ነገር ይላል። ይሄ ነገር ለምንድን ነው የሚፈጠረው ቢባል አንዱ ትኩረቱን ሰጥቶት ሌላው ትኩረት ያልሰጠው ነገር ስላለ። የሚጥል በሽታ አለብን ሁላችንም፣ ምንም ጥርጥር የለውም። የሆነ ጊዜ ላይ ቆመን እንታያለን፣ የሆነ ጊዜ ላይ እንሸራተታለን፣ የሆነ ጊዜ ላይ በርትተን እንታያለን፣ የሆነ ጊዜ ላይ ደግሞ ደክመንና አዘለን እንታያለን፣ የሆነ ጊዜ ላይ ከበሽታቸው ድነዋል ብለው ሲነማመድ እንታያለን፣ የሆነ ሰዓት ላይ ደግሞ ተመለሱበት ቦታ ላይ ወድቀን እንታያለን። የሚጥል በሽታ ብሎ ክርስቶስ ያንን ልጅ ሊያድነው የፈለገው እንደፈለገ ኃጢአት የሚጥለንን እንደፈለገ ኃጢአት እያጣለ ያሰቃየንን ሰዎች እኛን መመልከት እንድንችል። ሰው ሲያይ እንጨከኛለን፣ ሰው እንደኛ አንፈልግ፣ ሰው እንደዚህ ሲሆን ያን ያክል ተለይ እንደዚህ ያክል ምክንያቶች እንደረድራል። ችግር ኖሮብን ከሆነ እኮ ጤናማ ይስተካከል። አንዳንዶች ግን ችግር ኖሮብን አይደለም እንደሳምልን ይሄ መታየቱ እውቅና መሰጠቱ ከሌላው ሰው ጋር አብሮ በመቀመጥና በመገኘት ውስጥ ዝቅተኛ የሆነ ስሜት ይሰማኛል ብለን የምንሰጋ ስላለን ኃጢአት ጥላ ካቆሰለችን በላይ ተስፋ መቁረጥ እንደ እሳት አንገብግቦን በልቶን ለዛሬ ራሱ ቅዱስ ዮሐንስ አፈወርቅ ምን ይላል? ለክርስቲያን ትልቁ ፈተናው ኃጢአት መስራት ሳይሆን ተስፋ ቆርጦ መቀመጥ ነው። ቀኛችን በልባችን ጠንቅቀን መያዝ አለብን። እኛን ከምናምን ከክርስቲያኖች ሁሌም ጠላታችን ሆኖ መጥቶ ሊጥለን ከሚፈልገው ከሰይጣን የሚለየን የተስፋ መቁረጥና ያለ መቁረጥ ጉዳይ እንጂ ኃጢአት የመስራትና ያለ መስራት ጉዳይ አይደለም። እኛ የበደልነውን በደል እኮ ነው ሰይጣን የበደለው። እኛ የሻትነውን አምላክነት እሱም ሽቶት ነበር። ልዩነቱ ግን ምንድን ነው? እኛ የሻትነውን አምላክነት ወድቀን እንደማናገኘው የእግዚአብሔር ገንዘብ እንደሆነ ስናውቅ ማረና፣ እርሱ ደግሞ በአንጻሩ የሻተውን አምላክነት እንደማያገኘው ሲያውቅ እንደ አምላክ ሊመለክበት የሚችልበትን የራሱን ሰራዊት ይዞ ወረደ። ተስፋ መቁረጥ እኮ ነው፣ ሌላ ምንም ነገር የለም። ሰይጣንን ሰይጣን ያደረገው ሰውንም ሰውን የሚያደርገው ተስፋ መቁረጥና ተስፋ ማግኘት ብቻ። ሁላችንም ማወቅ ያለብን የራሳችን ክብር ሊኖረን የሚችለው ከእግዚአብሔር ጋር ስንሆን ብቻ። ሰው ከእግዚአብሔር ጋር ሳይሆን ሊኖረው የሚችለው ክብር በሌሎች አይን ሚዛን ተመስሎ የሚሰጠው ነው እንጂ በሌላ ሊገኝ የሚችል አለ። አብዛኞቻችን እንደዛ ነው። በነገራችን እግዚአብሔር እንዲያከብረን በአፋችን በምንናገርበት ልክ ልባችን ግን ሰዎች እንዲያከብረን ይናፍቃል። ሰዎች ሲልቀን፣ ሰው ሲያንቋሽሸን፣ ሰው ሲያሰልሰን ደስ አይልም። እውነት ደስ የሚያሰኝም ነገር አይደለም። ግን በአንጻሩ እኛ በእግዚአብሔር ላይ ስለምናደርገው አመፅም ይሁን እኛ በእግዚአብሔር ላይ ስለምናሳየው የክብር ማጉደል ግን አብዛኞቻችን ላይጨከን ጭምር ይችላል። እንኳን ያደረሳቸው አምላካችን ልዑል እግዚአብሔር ከሊቀ መላእክቱ ከቅዱስ ሚካኤል ከዕለተ ሰንበት ረድኤት በረከት እንዲያሳትፈን የእርሱ ቅዱስ ፈቃድ ይሁንልን። ባለችን አጭር እና የተወሰነች ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ለዛሬው የትምህርታችን መነሻ የመጽሐፍ ቅዱስ ክፍለ ምንባብ አድርገን የምንማረው የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 17 ከቁጥር 14 እስከ 21 ባለው መነሻ ይሆናል። እስኪ ማቴዎስ ወንጌል በሉ እንጂ ምዕራፍ 17 ከቁጥር 14 እስከ 21 ምናልባት ማስታወሻ የያዘን ካለን እንዲህ ስንለው ውስጣችን እንዲሰርጽ ነው። በዚህ መነሻ ክፍለ ምንባብ አድርገን የምንማር የሚሆነው አስቀድሜ የመጽሐፍ ቅዱሱን ቃል ሁላችሁ መስማት እንድትችሉ አነብላችሁና ወደ ትምህርታችን እንሄዳለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ወደ ሕዝቡም ሲደርስ አንድ ሰው ወደ እርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያልና ብዙ ጊዜ በእሳት ብዙ ጊዜም በውሃ ይወድቃልና ወደ ደቀ መዛሙርትህም አመጣሁት፣ ሊፈውሱትም አቃታቸው አለው። ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደዚህ ወደ እኔ አምጡት አለው። ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ፣ ብላቴናውም ከዚያች ሰዓት ጀምሮ ተፈወሰ። ከዚህም በኋላ ደቀ መዛሙርቱ ብቻቸውን ወደ ኢየሱስ ቀረቡና
እኛ ልናወጣው ያልቻልን ስለምን ነው አሉት። ኢየሱስም ስለ እምነታችሁ ማነስ ነው። እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህን ተራራ ከዚህ ወዲያ እለፍ ብትሉት ይሆናል። ይህን አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው ይላል። ስለ ቅዱስ ቃሉ አምላካችን ስሙ የተመሰገነ ይሁን። ተመሳሳይ ታሪክ ነው። አሁንም ይህንኑ አዳምጡ። የማርቆስ ወንጌል ምዕራፍ 9 ከቁጥር 14 እስከ 29። ወደ ደቀ መዛሙርቱ በመጣ ጊዜ ብዙ ሕዝብ ሲከባቸው፣ ጻፎችም ከእነርሱ ጋር ሲከራከሩ አየ። ወዲያውም ሕዝቡ ሁሉ ባዩት ጊዜ ደነገጡ፣ ወደ እርሱ ሮጠው እጅ ነሱት። ጻፎችንም ስለምን ከእነርሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡ አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበትን ልጄን ወደ አንተ አምጥቼዋለሁ። በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይደቃልም። እንዲያወጡለትም ለደቀ መዛሙርት ነገርኳቸው፣ አልቻሉምም አለው። እርሱም መልሶ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳቸዋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። እርሱንም ባየ ጊዜ ያ መንፈስ ወዲያው አፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ ተንፈራፈረ። አባቱንም ይህ ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ብዙ ጊዜ ሊያጠፋው ወደ እሳትም ወደ ውሃም ጣለው። ቢቻልህ ግን እዘንልህ እርዳንም አለው። ኢየሱስም ቢቻልህ ትላለህ? ለሚያምን ሁሉ ይቻላል አለው። ወዲያውም የብላቴናው አባት ጮኾ አምናለሁ፣ አለማመኔን እርዳው አለ። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ ርኩስ መንፈሱን ገሰጸና አንተ ዲዳ ደንቆሮ መንፈስ እኔ ያዝሃለሁ፣ ከእርሱ ውጣ፣ እንግዲህም አትግባበት አለው። ጮኾም እጅግ አንፈራግጦት ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ ሙት ሆነ። ኢየሱስ ግን እጁን ይዞ አስነሳው፣ ቆመም። ወደ ቤትም ከገባ በኋላ ደቀ መዛሙርቱ እኛ ልናወጣው ያልቻልን ስለምንድን ነው ብለው ብቻውን ጠየቁት። ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም አላቸው። አሁንም የአምላካችን ስሙ የተመሰገነ ይሁን። ደከማችሁ እንደ መስማት አያደክምም እኮ። አንድ ልጨምርላችሁ ራሱኑ ታሪክ የሉቃስ ወንጌል ምዕራፍ 9 ከቁጥር 37 እስከ 43። በነገውም ከተራራ ሲወርዱ ብዙ ሕዝብ ተገናኙት። እነሆም ከሕዝቡ አንድ ሰው እንዲህ እያለ ጮኸ፣ መምህር ሆይ ለእኔ አንድ ልጅ ነውና ልጄን እንድታይልኝ እለምንሃለሁ። እነሆም ጋኔን ይይዘዋል፣ ድንገትም ይጮኻል፣ አረፋም እያስደፈቀው ያንፈራግጠዋል፣ እየተንቀጠቀጠ በጭንቅ ይለቀዋል። ደቀ መዛሙርትም እንዲያወጡት ለመንኩ፣ አልቻሉምም። ኢየሱስም መልሶ እናንተም ማታመን ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ልጅህን ወደዚህ አምጣው አለ። ሲቀርብም ጋኔኑን ጣለውና አንፈራገጠው። ኢየሱስ ግን ርኩስ መንፈሱን ገስጾ ብላቴናውን ፈወሰው፣ ለአባቱም መለሰው። ሁሉም ከእግዚአብሔር ታላቅነት የተነሳ ተገረሙ። ሁሉም ኢየሱስ ባደረገው ሁሉ ተደነቁ ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ይህንን ሁሉ ምናልባት ለማስታወስ ሊከብድ ስለሚችል እኛ የማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ባለችው አንዲት ኃይለ ቃል መነሻነት እንማራለን። እስኪ የሰናፍጭ ቅንጣት በሉ ታክል እምነት። እስኪ ድገሙት። የሰናፍጭ ቅንጣት ታክል እምነት። እስኪ ሶስተኛ ስበሉት። ታክል ምን? በዚህ ኃይለ ቃል መነሻነት እንማራለን። አምላካችን በቸርነቱ ተገኝቶ እንዲያስተምረን እንዲመክረን ልቦናችንንም በፍጹም መረጋጋት መስማት እንድንችል እንዲያከናውንልን የእርሱ ቅዱስ ፈቃድ ይሆንልን። መቼም የመጀመሪያው ጥያቄ ለምን ሶስት ያነበብከው? ተመሳሳይ ታሪክ ነው እንደሰማችሁት። በማቴዎስም በማርቆስም በሉቃስም ወንጌል የተጻፈው ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ በርኩስ መንፈስ ይሰቃይ የነበረን ሰው በምን አይነት መንገድ እንዳዳነው። ነገር ግን አስተውላችሁ ከሆነ እያንዳንዱ የመጽሐፍ ቅዱስ ክፍል ላይ የተጻፈው ታሪክ ተመሳሳይ የሆነ ጭብጥ ይኖረው እንጂ በአንድ በኩል ተጽፎ በሌላ ወንጌል ላይ የሌለ፣ በሌላ ወንጌል ላይ በደንብ ተብራርቶ በአንዱ ወንጌል ላይ ደግሞ ባጭሩ የተቀመጠ ታሪክ ነው። መጽሐፍ ቅዱስ በተለይ ደግሞ የሐዲስ ኪዳን
የወንጌል መጽሐፍትን ስናነብ የማቴዎስ የማርቆስና የሉቃስ ወንጌል ተናበው የሚነበቡ ወንጌላት ናቸው። ተናበው የሚነበቡ ወንጌላቶች ናቸው። ማለትም እነዚህ መጽሐፍ ቅዱስ ክፍሎች ላይ የሚገኙ ታሪኮች በአንድም ይሁን በሌላ መንገድ አንዱ ከአንዱ ጋር ተወራራሽ ሆኖ ተመሳሳይ የሆኑ ታሪኮች ተጽፈው ተገኝተዋል። በምሁራኑ ዘንድ እነዚህ ሶስት የማቴዎስ የማርቆስና የሉቃስ ወንጌል ሲኖፕቲክ ጎስፐልስ ይባላሉ። አብረው የሚናበቡ ማለት ነው። የዮሐንስ ወንጌል ከነዚህ የተለየ አንደኛ ታሪክም ላይነጋግም ይችላል። ሁለተኛ ከሌሎቹ ወንጌል ጸሐፊያን አርፍዶና ዘግይቶ እንደመጻፉ ሌሎች ወንድሞቹ የጻፉትን ታሪክና ያስተላለፉትን ትምህርት ስለሚያውቅ ከነሱ የጎደለውን ሞልቶ ማጽናት ያለበትን አጽንቶ ነው የጻፈው። አጠቃላይ ግን ወንጌላት አራቱም በሚባል ደረጃ ማለት ነው የማቴዎስም፣ የማርቆስም፣ የሉቃስም፣ የዮሐንስም ሶስት ነገሮችን ትኩረት አድርገው ነው የሚስቱት። መጀመሪያ የሚያወሩት ስለ ጌታችን ስለ ኢየሱስ ክርስቶስ ታሪክ ነው። ስለማን ታሪክ? ስለ ጌታችን ስለ ኢየሱስ ክርስቶስ። ሁለተኛ እነዚህ ወንጌላት የሚያወሩት ስለ ክርስቶስ ትምህርት ነው። ምድር ላይ ጌታችን ምን አስተማረ ቢባል መጀመሪያ የምንጠቅሰው መጀመሪያ እንዳስተማረን ጭምር ተጽፎ የምናገኘው ወንጌል ላይ ስለሆነ ወንጌል የክርስቶስ ትምህርቶች ተጽፎበታል። ሶስተኛው ወንጌል ላይ የተጻፈው የክርስቶስ ዓለምን የማዳኑ የቤዛነቱ ስራ ነው። በታሪክ ቢለያዩ በአገላለጽ ቢለያዩ አራቱም ወንጌላት ካስቀመጧቸው ተመሳሳይ ታሪኮች መካከል ዋነኛውና ተቀዳሚው ክርስቶስ መከራ ለሰው ልጅ እንደተቀበለ፣ እንደተሰቃየ፣ እንደተወለደ ዓለምንም ደግሞ ጭምር ሊያሳልፍ እንደሚመጣ እንዳረገ መሰል አይነት ነገሮች በወንጌልና በተያያዥ ቅዱሳት መጻሕፍት ላይ ተጽፎ እንዳልኳችሁ ግን በተለይ ማቴዎስ፣ ማርቆስና ሉቃስ ግን ተመሳሳይ የሆኑ ታሪኮች ይጽፋሉ። የመጀመሪያው መጠየቅ ያለብን እናንተም ሁላችንም መረዳት ያለብን ነጥቦች አሉ። ታሪኩ ላይ ገብተን ምን እንደምንማርበት ከማወቃችን በፊት ተመሳሳይ የሆነ ታሪክ ከሆነ ጭብጡም ተመሳሳይ ከሆነ ለምን ተደጋጋሚ መጻፍ አስፈልግ? ለምን ተደጋጋሚ ጻፈ? ማቴዎስ ከጻፈው ታሪኩ ለምን ማርቆስ ይደግመዋል? ለምን ሉቃስ ይደግመዋል? የመጀመሪያው ምክንያት ምን መሰላችሁ ክርስቲያኖች? ወንጌላት ተመሳሳይ የሆነ ታሪክ በተለያየ እይታ ሊጽፉ የሚችሉበት መንገድ አባቶቻችን ሊቃውንት ሲያብራሩ ወንጌላውያንን ጌታችን ኢየሱስ ክርስቶስ የመረጣቸው የጠራቸው አብዛኞቹ በተለይ ካስቆሮቱ ከይሁዳ ውጪ አሳልፎ ከሸጠው ከዛ ከይሁዳ ውጪ 11ዱም የተጠሩት በገሊላ ከተማ ውስጥ ሲመላለሱ እቺ የገሊላ ከተማ የተናቁ ያልተማሩ በዝቅተኛ የኑሮ ደረጃ ላይ ይኖሩ የነበሩ ሰዎች የሚገኙባት ቦታ ናት። ክርስቶስ ከትናንትና ጀምሮ ነው በነገራችን በተናቁ በተገፉ ሰው በማይፈልጋቸው እርሱ ግን ፈልጎ አውጥቶ ምርጥ ቃል ያደርጋቸው በሚችሉ ሰዎች በስራት የጀመረው በእኔና በእናንተ ዘመን አይደል። ትናንትና ጀምሮ አብዛኞቹ ክርስቶስ የሚመርጣቸው ነፍሳት ሰው የማይፈልጋቸው ናቸው። 11ዱንም ከገሊላ ሲመርጣቸው የተጠሩበት ቦታና በሚኖሩበት አካባቢ ላይ አብዛኞቹ አሳ የማጥመድ በእጅ ስራ ሙያ ላይ የተጠመዱ ናቸው እንጂ በማንበብ በመጻፍ በማስተማር መሰል አገልግሎት ላይ አይታወቅም። እየሰማችሁ አይታወቅም። አሁን እንደዚህ ያለበት ዘመን አድርገን እንዳንረዳው በነገራችን በቀድሞ ዘመን እንኳን ቆሞ ሰው ለማስተማር ቀርቶ የተጻፈ መጽሐፍ እንኳን ገዝቶ ለማግኘትና ለማንበብ ባለጸጋ መሆን ይጠበቅበት። አንድ ሰው መጽሐፍ ሲኖረው የሚያነብ ከሆነ የሚያነብለትን ሰው ካለ በጣም ባለጸጋ ነው። አሁን ነው ዘመኑ ተሻሽሎ ሁላችንም በምንችልበት በአቅማችን ልክ መጽሐፍና የሚያስነብቡ መምህራንም እየበዙ የመጡት እንጂ በጥንቷ ጊዜ ላይ መጽሐፍ የአንድ የባለጸግነት መገለጫ ነው። ስለዚህ እነዚህ ደቀ መዛሙርት እንዳልኳችሁ ከመጽሐፍ ጋር የሚያደጉት መጽሐፍ ጋር አለማደግ ብቻ አይደለም፣ በማስተማርም የተካኑ አይደሉም። በቀደመው ጊዜ ላይ ደግሞ ክርስቶስ ያስተምር የነበረው ዛሬ አሁን በእጃችን ላይ እንዳለው በዚህ በመጽሐፍ መንገድ አይደለም። ክርስቶስ አብዛኞቹን ትምህርት ያስተምር የነበረው በቃል ይነግራቸዋል። እነሱ በቃል ይሰማሉ። እነሱ በቃል የሰሙትን ደግሞ ሄደው በቃል ለሚያስተምር ሰው ያስተምራል። ስለዚህ መማር ላለመደ በቃል ሌሎች ትምህርቶች ሲፈቱ ተቀምጦ መስማትን ላልተለማመደ ሰው በቃል መስማት ራሱ ከባድ ነው። እየሰማችሁ
ቤተክርስቲያናችን ውስጥ አሁን ለምሳሌ መጀመሪያ ሰዎች ወደ ትምህርት ገበታቸው ሲገቡ መጀመሪያ ንባብ ነው የሚማሩት። ፊደላትን መለየትን ማንበብን እንዲለምድ ይደረጋል። ማንበብን እንዲለምድና ፊደላትን እንዲለይ የተደረገው ተማሪ ግን በትምህርት ጉዞ ላይ በቤተክርስቲያን ውስጥ አብዛኛውን ነገር መጽሐፍ ገልጦ ከሚያይ ይልቅ ከመጽሐፍ እየተነበበለት ከመምህራኑ እየሰማ በቃሉ የሚይዘው በጣም ይበዛል። ስለዚህ አንድ ሰው በቀላሉ ልጠይቃችሁ፣ በቃሉ መያዝና መሸምደድን የለመደ ሰውና በቃሉ መያዝና መሸምደድን ያለመደን ሰው ተመሳሳይ ነገር ብትነግሩት ተመሳሳይ ነገር ያወራል? ኧረ መልሱ። አያወራም። ምንም ጥርጥር እኮ ነው። አያው። ስለዚህ ሐዋርያት እንደዚህ ናቸው ልላችሁ። ማቴዎስም ማርቆስም ሉቃስም እነዚህ ደቀ መዛሙርት በተለየ መልኩ ትናንትና የማንበብ የማስተማር የመጻፍ በቃል ሰምቶ የመኖር ምንም አይነት ልምድ የላቸው። ስለዚህ ላሉ ሊቃውንት ክርስቶስ አስተምሯቸው ትምህርቱን እነሱ ግን ሲጽፉት መለያየት የመጣው ለምንድን ነው ቢባል የትኩረት ልዩነት ስላለ ነው ይላል። የምን ልዩነት አልኳችሁ? የትኩረት። ለምሳሌ በእናንተ ደግሞ ቅርብ ላድርግላችሁ። አሁን እዚህ የተሰበሰብንበት የቅዱስ ሚካኤል ቤተ መቅደሱ ስንት መግቢያ በር ነው? እንዴት ሆኖ በምንጭ ስንት መግቢያ በር ነው? እናንተ የምትገቡበት ነው እንጂ የበሩን ብዛት አለ። እናንተ የምትገቡት በስንት በር? ምናልባት በእኔ በስተግራ ያለው ከተከፈተ እሺ 3 በር በር። ለምሳሌ ግን አሁን አብዛኞቻችሁ የመጣችሁት ወይ በስተጀርባችሁ ባለው በር ነው ወይ በቤተልሔሙ በኩል ባለው አይደል? ነው አይደለም? መልሷ ቶሎ ቶሎ ነው አይደለም? ጥሩ። ለምሳሌ አሁን በዚህ በፊት ለፊቱ በር የገባችሁ ሰዎች እስኪ እጃችሁ ነው ሁላችሁ። ጥሩ አውሩት። በቤተልሔሙ በኩል የገባችሁ ሰዎች እጃችሁ ነው። በሁለቱም ነው የገባችሁት። እሺ ምን ልላችሁ ፈልጌ መሰላችሁ? አሁን በዚህ በኩል የገቡት ሰዎች ምን እያያችሁ ነው የመጣችሁት ቢባሉ ሁሉም በተመሳሳይ መንገድ ቢመጡም ሁሉም ተመሳሳይ ነገር ፊት ለፊታቸው ቢሆን ትኩረት ሰጥተው ግን የሚያወሩት ተመሳሳይ ነው ወይስ የተለያየ ነገር? የተለያየ ነገር። አንዱ ምን እያየ መጣ ብትሉት እኔ ፒፕሲ ያደረጉትን የአካባቢ ወጣቶች ይላል፣ አንዱ መኪና ይላል፣ አንዱ ቄሶቹን ይላል። ሁሉም እኮ እያዩት መጣው። አንዳንዱ ነበረን ያ ነገር ነው። ይሄ ነገር ለምንድን ነው የሚፈጠረው ቢባል አንዱ ትኩረቱን ሰጥቶት ሌላው ትኩረት ያልሰጠው ነገር ስላለ። ስለዚህ ታሪኮች ወንጌላት ላይ ተመሳሳይ የሆኑ ታሪኮች ልዩነት የሚኖራቸው አንዱ ትኩረት ሰጥቶ የሚናገርበት ጉዳይ ላይ ሌላው ደግሞ ትኩረት ሳይሰጥ የጻፈው ስለሚሆን ነው። ግልጽ ነው? ገብቷቸው? አንደኛው ምክንያት እሱ። ሁለተኛው በወንጌላት ላይ ተመሳሳይ ታሪክ በተለያዩ ጸሐፊያን የሚጻፈው ደግሞ ለምንድን መሰላችሁ? የመጽሐፍት መተርጉማን አንድ መጽሐፍትን ለማንበብ ሆነ ለማናበብ የሚጠቀሟት ቃላት እስኪ ማስታረቅ በሉ እንጂ የተጣላ ሰው እንዲስማማ ሰው ምን ያደርገው? በዚሁ አንጻር ቅዱሳት መጽሐፍት ተመሳሳይ የሆነ ታሪክ ይጽፉና አንዱ እንዲህ ብሎት አንዱ ሌላ ያለው፣ አንዱ እንደዚህ ብሎ ሌላው እንደዛ ያለውን ነገር መጽሐፍትን የሚያውቁ አባቶቻችን ያስታርቋቸው። ምን ማለት ነው? አንዱ ትኩረት ሰጥቶ የጻፈው ሌላው ደግሞ ሌላ ነገር የጻፈው እኩል በአንድ ላይ ያናበቡ እኩል በአንድ ላይ ተመልክተው አንድ የተመሳሳይ ወይም ደግሞ ወጥ የሆነ መረዳት እንዲኖረን ያደርጋል ወንጌላት። ለዛ ነው። ስለዚህ ወደ ቤታችሁ ገብታችሁ አንድ ታሪክ ማቴዎስ ላይ፣ አንድ ታሪክ ሉቃስ ላይ፣ አንድ ታሪክ ማርቆስ ላይ ብታገኙ ለምን ልዩነቱ መጣ ብትሉ ቢያንስ እንኳን እነዚህን ሁለት ነገሮች ማስታወስ ትችላላችሁ። ስለዚህ በዛ መነሻነት ጌታችን ኢየሱስ ክርስቶስ በዚህ አሁን ባነበብነው በማቴዎስ ወንጌል ምዕራፍ 17 ላይ በፈጸመው ተአምር መነሻነት ነው የምንማረው። እግዚአብሔር ከሁላችን ጋር ነው። ይሄ ተአምር ጌታችን ኢየሱስ ክርስቶስ የፈጸመው ማለት ነው አንድ ባለጸጋ አንድ ልጅ የነበረው ወይም ደግሞ ብቸኛ ልጅ የነበረው ሰው ነበር። ሌላ ልጅ አልነበረው። ያ ያለው ልጅ ብቸኛ ልጁ። ያ ብቸኛ የነበረው ልጁ ደግሞ ከሕፃንነቱ ጀምሮ ታማሚ ነው። ከሕፃንነቱ ጀምሮ ታማሚ ነው። የቅዱስ ማርቆስ ወንጌል ሲነበብ እንደሰማችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት ምን ከማድረጉ በፊት ከመምጣቱ በፊት የእሱ ደቀ መዛሙርትና ጸሐፍት ይከራከሩ ነበር። መጽሐፍ ቅዱስ ላይ ጸሐፍት እየተባሉ የሚጻፉት በእስራኤላውያን ምድብ ውስጥ ያሉ ሰዎች ናቸው። ጸሐፍት፣ ፈሪሳውያን መሰል አይነት አገላለጾች በእስራኤል ውስጥ የሚኖሩ መገለጫ መጠሪያ የተሰጣቸው ሰዎች ናቸው። ለምሳሌ እነዚህ ፈሪሳውያን ናቸው ሲባል ሕግ የሚያውቁ፣ ሕግ የሚያስተምሩ፣ ሕግ የሚጠነቅቁ ለማለት ነው።
እነገሌ ጸሐፍት ናቸው ሲባል ሙያቸው ራሱ መጻፍ፣ ሙያቸው ራሱ መጻፍ። እና የክርስቶስ ደቀ መዛሙርት እርሱ ከመምጣቱ በፊት ታች ሆነው ከፈሪሳውያንና ከጸሐፍት ጋር ይከራከሩ ነበር። ክርስቶስ የት ነበር? ክርስቶስ የት ነበር? ጌታችን ደብረ ታቦር ነበር የነበር። እርሱ ከላይ ብርሃነ መለኮቱ ለሶስቱ የምስጢር ደቀ መዛሙርቱ እየገለጠ፣ የቀሩት 9 ግን የተራራው እግር ላይ ወይንም ደግሞ መሬቱ ላይ ናቸው። እነሱ ናቸው ከጸሐፍት ጋር የሚከራከሩት። እና ክርስቶስ እነዚህ ደቀ መዛሙርቱ እየተከራከሩ እሰጥ አገባ ውስጥ ገብተው ነው ሲወር ለምን ትከራከራላችሁ አለ። እስኪ ለምን ትከራከራላችሁ በሉ እንጂ። አሁን ጸሐፍት ጋር በነገራችን ላይ ክርስቶስ ለምን ትከራከራላችሁ የሚላቸው እነዚህ ሰዎች እንዳያውቁ ስለፈለገ ነው። እነዚህ ሰዎች ተምረው እንዳይለወጡ ስለሚፈልግ ነው። በጣም የሚገርማችሁ ጸሐፍት ፈሪሳውያን የሚጠይቁት ጥያቄያቸውን ከራሳቸው ክብርና ለራሳቸው አላዋቂነታቸው እንዲሸፈን ከመፈለግ እንጂ ለማወቅ፣ ለመረዳት፣ ለመጠንቀቅ ምናምን አይደለም። እነሱ ነገሮች ከበኋላ ነው የሚመጡ። የመጀመሪያው ነገር ፈሪሳውያንና ጸሐፍት ከክርስቶስ ደቀ መዛሙርት ጋር እየተከራከሩ ፊት ለፊት እነሱን ለማሸማቀቅ ሕግ እየጠቀሱ ይናገሩ የነበሩት እነሱ የበላይ እንደሆኑ፣ እነሱ ደግሞ የበታችነት ስሜት እንዲሰማቸው ስለሚፈልጉ። ለዛ ነው ፈሪሳውያንን በመጽሐፍ ቅዱስ ላይ እያንዳንዱ ቦታ ላይ ብትፈልጓቸው ወይ ሲከራከሩ ነው፣ ወይ በክርስቶስ ላይ ፍርድ ሲያስተላልፉ ነው፣ ወይ ደግሞ እውነተኛውን ትምህርት ሲቃወሙ ነው የምታገኟቸው። እና ክርስቶስ ለምን ትከራከራቸዋላችሁ አላችሁ? ለምን ታወሯቸዋላችሁ? እናንተ የምትረዱትን ለመረዳት፣ እናንተ ያመናችሁትን ለማመን፣ እናንተ የተቀበላችሁትን ለመቀበል ልቡናቸው ዝግ ስለሆነ ሐሳባቸውም ጭምር ደግሞ የታተመ ስለሆነ ብትናገሩ ባትናገሩ የምታመጡት ለውጥ የለም። ስለዚህ ለምን ትከራከሯቸዋላችሁ? ለምን ታወሯቸዋላችሁ? ለምን መልስ ትሰጧቸዋላችሁ አላችሁ? እውነት ነው። በነገራችን ሰው ከሌላ ሰው ጋር የሚያወራው የሚነጋገረው መግባባት ሲችልና ለመግባባትም ጭምር ፍላጎት ሲኖር። ፈሪሳውያን እንደዛ አይደሉም። ፈሪሳውያን አብዝተው ለክብራቸው የሚጨነቁ ናቸው። እንኳን በደቀ መዛሙርቱ ቀርቶ በክርስቶስ ፊት ራሱ ቆመው ይከራከራሉ እኮ እነሱ። እንደው ለዚህ እንኳን አንድ ማሳያ እናቀርብን ምን ያክል ለክብራቸው እንደሚጠነቀቁ። አሁን እኛ እንደተሰበሰብንበት በምሽት እየመጣ በተሰበሰቡበት በደቀ መዛሙርቱ እግር ስር አብሮ እየተቀመጠ ይማር የነበረ ከፈሪሳውያን አለቆች መካከል አንድ ሰው ነበር፣ ኒቆዲሞስ የሚባል። ኒቆዲሞስ አንዱ በማታ እየመጣ ይማርበት የነበረው፣ አንዱ ሰው በማያየው ሰዓት እየመጣ ከክርስቶስ እግር ስር ይቀመጥበት የነበረው ጉዳይ ምንድን ነው? ክብሩ እኮ ነው። ሌላ ምንም ነገር አለ? እንደዚህ አይነት ሰው ጸባይ በነገራችን ላይ ያለዋል። ሰው ሲሰበሰብ መገኘት የማይፈልግ ጭንቀት ያለበትን ሰው እያልን አይደለም። በነገራችን አንዳንድ ሰው የእውነትም ሰው ሲበዛ በተሰበሰበው ቦታ ላይ መቀመጥ፣ መማር፣ ማወቅ የሚጨንቀው ሰው አለ። እንደነዚህ አይነት ችግር ያለባቸው ሰዎች በሂደት መታረም እንዲችሉ መሰራት ይደረጋል። አንዳንዶቻችን ግን ስራዬ ብለን ከሰው ጋር ላለመመሳሰል ሰው የሚገኝበት ቦታ ላይ በመገኘት እኛ ክብራችን ያነሳ ከምንገኝበት ሰው ጋር ተመሳሳይ ሆነን እንዳንቆጠር ብለን ሌሊት የምንመጣ ሰዎች አሉ። እውነት ወይሳስብ? እውነት ነው። ሰው ሲያይ ይጨቀኛል። ሰው እንደኛ አንፈልግም። ሰው እንደዚህ ሲሆን ያን ያክል ተነይ እንደዚህ ያክል ምክንያቶች እንደረድራሉ። ችግር ኖሮብን ከሆነ እኮ ጤናማ ይስተካከላል። አንዳንዶች ግን ችግር ኖሮብን አይደለም እንደሳምንን ይሄ መታየቱ እውቅና መሰጠቱ ከሌላው ሰው ጋር አብሮ በመቀመጥና በመገኘት ውስጥ ዝቅተኛ የሆነ ስሜት ይሰማኛል ብለን የምንሰጋ ስላለን። ኒቆዲሞስ እንደዛ ነበር፣ ለክብሩ ይጨነቅ ነበር። ስለዚህ ክርስቶስን ሌሊት ይማር ነበር አብሮ ቁጭ ብሎ። ኋላ ለክብሩ የሚጨነቀው ኒቆዲሞስ ግን ክርስቶስ ክስ እንደተከሰሰና በዛም ክስ ሊፈረድበት እንደሚገባ ሲነገረው ለመከራከር ሞክሮ ነበር። አንዳንድ ቦታዎች እንዴት አንድ ሰው ክሱን ሳይሰማ ሊከሰስ ይችላል? ሕጉን መስማት አለበት፣ ክሱን ማወቅ አለበት ብሎ ትንሽ ፈራተማ እያለን ሞክሮ ነበር። ነገር ግን ጭብጡ ምንድነው? ኒቆዲሞስ ደፍሮ ከክርስቶስ ጋር አብሬ ቆሜያለሁ ለማለት የሚያስተምረውን ትምህርት ተቀብሎ ለመኖር እየከለከለው የነበረው ክብሩ። እስኪ ክብሩ በሉ። ሰው በነገራችን ላይ ሁላችንም ማወቅ ያለብን የራሳችን ክብር ሊኖረን የሚችለው ከእግዚአብሔር ጋር ስንሆን ብቻ።
ሰው ከእግዚአብሔር ጋር ሳይሆን ሊኖረው የሚችለው ክብር በሌሎች አይን ሚዛን ተመስሎ የሚሰጠው ነው እንጂ በሌላ ሊገኝ የሚችል አይደለም። አብዛኞቻችን ለዛ ነው በነገራችን እግዚአብሔር እንዲያከብረን በአፋችን በምንናገርበት ልክ ልባችን ግን ሰዎች እንዲያከብረን እናፍቃለን። ሰዎች ሲልቀን፣ ሰው ሲያንቋሽሸን፣ ሰው ሲያሳንሰን ደስ አይለንም። እውነት ነው፣ ደስ የሚያሰኝም ነገር አይደለም። ግን በአንጻሩ እኛ በእግዚአብሔር ላይ ስለምናደርገው አመፅም ይሁን እኛ በእግዚአብሔር ላይ ስለምናሳየው የክብር ማጉደል ግን አብዛኞቻችን ላይጨከንም ጭምር ይችላል። ስለዚህ ፈሪሳውያን የክብር ጉዳይ ስለገረዳቸው የክብር ጉዳይ ስለከለከላቸው አይሆንም ማለት ለምን ትከራከሯቸዋላችሁ? በዚህ ንግግር ውስጥ ነው ያ ሰውዬ ልጁ ስለታመመበት እየሮጠ ሄደና ተንበርክኮ ክርስቶስን መለመን ጀመረ። ተንበርክኮ ተንበረከከ። ልጄ በጠና ታሞብኛል። ሲነገርም ሲነበብም እንደሰማችሁት ደግሞ ብቸኛ ልጄ ነው። ምንኛ ልጄ? ብቸኛ ልጄ። ቢያንስ እንኳን አንዱ ታሞ በሌላው እንዳይጽናና፣ አንዱ ሞቶ በሌላው ካሳለው እንዳይል ያለው ስንት ልጅ ነው? አንድ ልጅ ነው። ያም አንድ ልጁ ደግሞ በጠና ነው የታመመው። በጠና ነው የታመመው። ስለዚህ ልጄ ብቸኛው ልጄ በጠና ታሞብኛል አለና ስለ ህመሙ መናገር ጀመረ። ምን አለ? አንደኛ ዲዳ ነው። እስኪ ዲዳ ነው በሉ። ምን አያረግም ማለት አይሰማም ማለት። እሱ አለመስማቱ እንዳለ ሆኖ ደግሞ የሚጥል በሽታ አለበት አለ። የሚጥል በሽታ አለበት አለ። ያ የሚጥለው በሽታ በፈለገበት ጊዜ ላይ ጥለው፣ ተፈለገ በቀን፣ ተፈለገ በማታ፣ ተፈለገ በእሳት፣ ተፈለገ በውሃ፣ በፈለገበት ሰዓት ይጥለዋል። ክርስቶስ አምላካችን ይህንን ከሰማ በኋላ መቼ ነው የጀመረው? ከመጀመሩ ነው መታመምና እንደዚህ መሰቃየት የጀመረው ሲል ከህፃንነቱ ጀምሮ ነው። እንግዲህ አስቡት፣ በሽታ በነገራችን ላይ በጣም የሚያመው ለሚያስታምመው ሰው ብቻ አይደለም። በሽታ በጣም አድርጎ ውስጥን የሚጎዳ መዳንንና ፈውስን ተስፋ እያደረገ ለሚጠብቀው ለታማሚው ራሱ በጣም ያመዋል። አስቡት፣ ከህፃንነቱ ጀምሮ በዚህ አይነት በሽታን የተሰቃየው ይሄ ልጅ ምናልባት እኮ በወደቀበት ጊዜ ላይ ራሱ ባልነሳ ብሎ ሊብል ይችል መልሶ እንደሚወድቅ ስለሚያውቅ የቀን የሰዓት የሆነ ጊዜና አጋጣሚ ጉዳይ ነው። ስለዚህ ከልጅነቱ ጀምሮ ያምነው አለ ጌታችን ኢየሱስ ክርስቶስ። ከዛ በኋላ ልጁ ተፈወሰ። ወደ ልጁ ፈውስ ከመግባታችን በፊት ሌሎች ነገሮችን በነጥብ እናንሳ፣ ለሁላችንም ስለሚረዳ። የመጀመሪያው መጠየቅ ያለብን ነገር ምን መሰላችሁ ክርስቲያኖች? ይሄ ሰውዬ ለምን ታመመ ብለን እንጠይቅ እስኪ። ይህ ልጅ በሉ እንጂ ለምን ታመመ? አሁን በየቤታችን በየዙሪያችን በምሩቅም ሆነ በቅርብ የሆነ የታመመ ሰው አስቡ። እነዚህ የታመሙት ሰዎች ለምንድን ነው የታመሙት? በሽታ፣ ደዌ፣ ህመም ሁሉ በሚባል ደረጃ አንዳንዶቻችን የሚመስለን ከሰይጣንና ከሰይጣን ብቻ የሚመጡ በቃ ገሌ ታሟል ማለት ቅዱስ መንፈስ ይዞታል ማለት ወይ ገሌ ታሟል ማለት ከንጽህና ጉድለት የተነሳ የሚመጣ በሽታ የሚመስለው ሰው። ቅዱሳት መጽሐፍቶቻችን ግን አንድ ሰው የሚታመመው ደዌ የሚይዘው ጤናውን ሊያጣ የሚችለው ከሰይጣን ብቻ አይደለም። እርግጥ ነው ኃጢአት፣ በደል፣ ክፋት፣ ነውር ሰውን እንኳን የስጋውን ቀርቶ የነፍሱንም ጤና ጭምር ትበጠብጠዋለች። የስጋ የንጽህና ጉድለትም ሰውን ሊያሳምነው ይችላል። በአንጻሩ ደግሞ የሚገርማችሁ ሰው እንዲታመም ደግሞ እግዚአብሔርን ሊያደርገው ይችላል። ሰው እንዲታመም፣ ሰው በሽታ ውስጥ እንዲወድቅ እግዚአብሔር ማድረግ ይችላል። ልዩነቱ ምን መሰላችሁ? እግዚአብሔር አንድን ሰው በህመም ውስጥ እንዲሆን ወይንም ደግሞ በደዌ ውስጥ እንዲመላለስ ቢያደርገው ምክንያት አለ። እግዚአብሔር ደዌን የሚያመጣው ወይም ደግሞ ደዌን በሰዎች ዘንድ ሊያስበት የሚችለው ምክንያት አንደኛው ከጸጋ ብዛት፣ እግዚአብሔር ጸጋውን ሰፍሮ ስለማይሰጥ ለሚወዱት ለተገዙለት ለቅዱሳኑ ስለሚያንበሸብሻቸው በዛ በበዛላቸው ጸጋ ውስጥ ትዕቢት፣ በዛ በበዛላቸው ጸጋ ውስጥ ሌላ መሰናክል እንዳይመጣባቸው ብሎ የሚጎስማቸው ደዌ ይላል። ጳውሎስ ራሱን የታመመው ርኩስ መንፈስ ይዞት ነው። ጳውሎስ ራሱን የታመመው ሌላ ችግር ኖረበት አይደለም። ራሱ እንደሚናገረው የሚጎስም ደዌ ተሰጠኛል። እግዚአብሔርን ማስታወስ ቢችል ማለት ነው። እውነት እንነጋገር ከተባለ እንኳን ቅዱስ ጳውሎስ ቅዱስ ጢሞቴዎስም ይዞት የነበረው የሆድ ቁርጠት፣ ኧረ እነሱን ተዋቸው። እኔና እናንተ
የጸሎታችን ሁሉም መልስ በዚህ ቤተ መቅደስ ዛሬ ሆኖ ቢሰማ ነገ እንመጣለን። ችግር ስላለብን እኮ ሁላችንም የተሰበሰብን የምንጠይቀው ጥያቄ ከእግዚአብሔር ጋር ያለ የሆነ ጉዳይ ስላለ ያቺ ጉዳይ ባትኖር ኖሮ እግዚአብሔር ባወቀ አንዳንዶቻችን ላንመጣ እንችል ነበር፣ ላንገኝ እንችል ነበር። እግዚአብሔር ለዛ ነው በምን አይነት መንገድ፣ በምን አይነት ሁኔታ፣ በምን አይነት መንገዶች ወደ እሱ መቅረብ የምንችልበትን መንገድ ስለሚያስብ አንዳንዶቻችንን በፍቅር በደስታ ያቀርብን፣ ሌሎቻችንን በደዌ በህማም ያቀርብን። ስለዚህ ደዌ ሁሉ በሽታ ሁሉ የሰይጣን የአጋንንት የርኩስ መንፈስ ነው ብለን መንደባችን እግዚአብሔርን ጭምር ሊያመጣው ይችላል። ጸጋ በስቶልን ወይንም ደግሞ የሰጠንን ሀብት ምክንያት አድርገን በትዕቢት እንዳንወድቅ ማለት። ስለዚህ አሁን ይሄ ልጅ የታመመው በምን ምክንያት? በምን ምክንያት? የሚጥል በሽታ ነው ያለበት። እየመረጠ ቦታ አይደለም፣ በፈለገው ቦታ ነው የሚጥለው። ይሄ ልጅ ምን አጥፍቶ ነው የመጣበት ልትሉም ትችላላችሁ። በኦሪቱ ጊዜ ላይ እንደነዚህ አይነት ጥያቄዎች ይጠየቁ የነበረበት ምክንያት ምን መሰላችሁ? የኦሪት እምነት ወይንም ደግሞ በብሉይ ኪዳን የአንድ ሰው የሰራው የኃጢአቱ ውጤት ልጆቹ ላይ ይደርሳል የሚባል እምነት አለ። አብዛኞቻችን ኢትዮጵያውያንም እኮ እንደዚህ አይነት እምነት አለ። ታውቃላችሁ? ተው ግፋ አትስራ ለማን ይተርፋል እንላለን። የልጅ ይተርፋል እንላለን። እውነት እኮ ለምሳሌ ዮሐንስ ወንጌል ምዕራፍ 9 ላይ አንድ ከእናቱ ማህፀን ጀምሮ የአይን ምንም አይነት አሻራ ምልክት ሳይኖርበት ልሙጥ ግባር ሆኖ የተወለደ ሰው ነበር። ያንን ሰው የክርስቶስ ደቀ መዛሙርት ተመለከቱትና ምን አሉት? ይህ ሰው ዕውር ሆኖ የተወለደው በማን ጥፋት ነው? በእርሱ ነው ወይስ በወላጆቹ? እስኪ በእርሱ ነው ወይስ በወላጆቹ? በእርሱ ነው ብቻ እንዳትሉ፣ ሰው ከእናቱ ማህፀን ጀምሮ ኃጢአት ይሰራል? መልሱ እንጂ በእርሱ ጥፋት ነው ዕውር የሆነው ቢል ከእናቱ ማህፀን እኮ ነው የሰው ዕውር ሆኖ የተወለደው። እንዴት አይነት በእናት ማህፀን ውስጥ ሊሰራ የሚችል በደልና ነውር ቢኖር ነው? እንደዛ ብለው ግን አላቆሙ። ወይስ በወላጆቹ ነው? በጣም እኮ የሚገርም። ስለዚህ ወላጅም ለካ የሚያጠፋው ጥፋት፣ ወላጅም ለካ የሚሰራው ነገር ለልጅ ሊተርፍ ይችላል ማለት ነው። ክርስቶስ ታዲያ ግን ምን አላቸው መሰላችሁ? ይህ ሰው የታመመው በራሱ በወላጆቹ ጥፋት አይደለም ማለት። አብራችሁኝ በሉ የእግዚአብሔር ክብር በሉ እንጂ ይገለጥበት ዘንድ ነው። አያችሁ፣ አንዳንዶቻችን እውነትን እንዳልኳችሁ እግዚአብሔር ክብሩን በእኛ ሊገልጥ ከፈለገ እግዚአብሔር መስራት እንደሚችል በዘመናት ያላቆመ አምላክ እንደሆነ ማስረጃ እንዲሆን አንዳንዶቻችን ታመን ሳንፈወስ እንድንቀር ያደርጋል። እሱ ብቻ ካልሆነ ደግሞ የሚፈውሰን ማን የሚል አይገርማችሁ? በጣም እኮ ነው የሚደንቅ። እርሱ ብቻ ካልሆነ የዓይነ ስውር ዓይኑ እንዳልበራለት፣ እርሱ ብቻ ካልሆነ አሁን ታሪኩ ሲነበብ የሰማችሁት የሚጥለው በሽታ የያዘው ልጅ እርሱ ክርስቶስ ብቻ ካልሆነ የሚፈውሰው እንዳልነበረ ሁሉ እግዚአብሔር ብቻ ካልሆነ በቀር ሊፈወስ የማይችል ነገር፣ ሊድን የማይችል ነገር። ስለዚህ ጌታችን ኢየሱስ ክርስቶስ ይሄ ልጅ በምን መንገድ እንደታመመ በማን ምክንያት እንደዚህ ሊሆን እንደቻለ ምንም ማለት መረጃ አልነገርም። ዝም ነው። ቀጠለና ግን መቼ ነው የታመመው? ከልጅነቱ ጀምሮ። ይሄ ልጅ እንግዲህ ከልጅነቱ ጀምሮ እንዳልኳችሁ የሚጥል በሽታ ነው። በጣም ክፉ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ይህንን ልጅ በማዳንና በመፈወሱ ውስጥ ሊያሳየንና ሊያስተምረን የፈለገው ነጥብ ምን መሰላችሁ? ወንጌል ላይ ተጽፈው የምታነቧቸው ተአምራቶች በሙሉ እግዚአብሔር ማድረግ እንደሚችል ማስረጃ እንዲሆኑ የተቀመጡ ትምህርቶች ብቻ አይደሉም። ወንጌል ላይ ተጽፎ የምናገኛቸው ተአምራት በስጋ አንጻር እኛ በነፍስ የታመምነውን ደዌ ማነጸሪያና መመልከቻ እንዲሆኑ የተቀመጡ ናቸው። ለምሳሌ ክርስቶስ ዕውር የሆኑትን አበራ ሲባል ዕውር በስጋ የሆኑትን ሰዎችን ስንሰማ እኛ ልቦናችን የታወረው እንድንበራ፣ ክርስቶስ የሚጥል በሽታ ያለባቸውን ሰዎች አዳነ ተብሎ ሲነገር እንደሰው እና ቅዱስ ዮሐንስ አፈወርቅ እንዲሁም በደንብ ያብራራዋል። ምን ይላል መሰላችሁ? የሚጥል በሽታ ምን አይነት በሽታ ነው? በምን እንጂ መልሱ። የሚጥል በሽታ ምን አይነት በሽታ? ከበሽታው እኮ ነገርኳችሁ። ምን የሚያደርግ በሽታ? እስኪ የሚጥል በሉ። እቶቹ ከባድ እኮ ነው። የሚጥል በሽታ ምን አይነት በሽታ ነው ሲባል በሽታው ምን የሚያደርግ የሚጥል ጥሩ። አንድ ሰው የሚጥል በሽታ እንዳለበት የሚታወቀው እንዴት? ሲወድቅ ነው። በነገራችን ቀጥ ብሎ ሲራመድ እንኳን የሚጥል ሌላስ በሽታ ያለበት ይመስላል። አብዛኞቻችን እንደዛ ነው። ጤነኛ ነው የምንመስለው ስንታይ፣ ቆመን ስንራመድ ምንም ያልሰራን
ነጠላ ጣፍተን ስንመላለስ አንገታችንን ማተብ አስረን የቅዱሳንን ስም ስንጠራና እግዚአብሔርን እናመልካለን ስንል ለሚያየን ሰው የሚጥል በሽታ የያዘን አይመስልም ይላል ዮሐንስ አፈወርቅ። ግን የሚጥል በሽታ ሲጥል እንደሚታወቀው ሁሉ እኛም ከእግዚአብሔር ጋር አለመሆናችን የሚታወቀው ዘወትር በኃጢአት ስለምንበድል ነው። እግዚአብሔር ሕይወታችንን ያስተካክልልን። የሚጥል በሽታ ያለብን ሁላችን ነው፣ ምንም ጥርጥር የለውም። የሆነ ጊዜ ላይ ቆመን እንታያለን፣ የሆነ ጊዜ ላይ እንሸራተታለን፣ የሆነ ጊዜ ላይ በርትተን እንታያለን፣ የሆነ ጊዜ ላይ ደግሞ ደክመንና አዝለን እንታያለን። የሆነ ጊዜ ላይ ከበሽታቸው ድነዋል ብለው ስንራመድ እንታያለን። የሆነ ሰዓት ላይ ደግሞ ተመለሱበት ደግሞ ተለን ወድቀን እንታያለን። የሚጥል በሽታ ብሎ ክርስቶስ ያንን ልጅ ሊያድነው የፈለገው እንደፈለገ ኃጢአት የሚጥለንን እንደፈለገ ኃጢአት እያጣለ ያሰቃየንን ሰዎች እኛን መመልከት እንድንችል የሚጥል በሽታ ነበር የያዘው የነበረው። ደግሞ ሲጥለው አይገርማችሁ? እስኪ ቀን በሉ እንጂ ማካበው ሰው ኃጢአት ሲጥለው ቦታ ይመርጣል አይመርጥም። አይገርማችሁ? ኃጢአት በጣም ክፋቷ ይሄን ቀን ልጣለው ማታ ልጣለው አትልም። ካገኘች ቀንም ልትጥል ትችላለች፣ ካገኘች ማታም ልትጥል ትችላለች። ይሄ ብቻ አይደለም። ይሄንን የሚጥለውን ልጅ አባቱ ስለሚጥለው በሽታ ሲናገር ምንድን ያለው? እሳትን ውሃም ጋር ሊጥለው ይችላል። እስኪ ሳፈለው እንደው እሳት ላይ ይመጣል ማለት ነው መሰላችሁ ይላል ዮሐንስ አፈወርቅ። የሚጥል በሽታ ይዞ እሳት ላይ ወደቀ ማለት የሚጥለው በሽታ ኃጢአት ነው። እሳት የሚብለው የበለጠ የሚጎዳው ነገር ማለት ነው። ኃጢአቱ መጉዳቱ ሳያንስ የሰራው ኃጢአት ከእግዚአብሔር ማራቁ ሳያንስ የወደቀበት እሳት የተባለው ደግሞ ቦታ ወድቆ እንዳይነሳ ያቃጥለዋል። አብዛኞቻችን እኮ ኃጢአት ጥላ ካቆሰለችን በላይ ተስፋ መቁረጥ እንደ እሳት አንገብግቦን በልቶ ለዛ ነው ራሱ ቅዱስ ዮሐንስ አፈወርቅ ምን ይላል? ለክርስቲያን ትልቁ ፈተናው ኃጢአት መስራት ሳይሆን ተስፋ ቆርጦ መቀመጥ ነው። ቀኛችን በልባችን ጠንቅቀን መያዝ አለብን። እኛን ከምናመልክ ክርስቲያኖች ሁሌም ጠላታችን ሆኖ መጥቶ ሊጥለን ከሚፈልገው ከሰይጣን የሚለየን የተስፋ መቁረጥና ያለ መቁረጥ ጉዳይ ነው እንጂ ኃጢአት የመስራትና ያለ መስራት ጉዳይ አይደለም። እኛ የበደልነውን በደል እኮ ነው ሰይጣን የበደለው። በነገራችን እኛ የሻትነውን አምላክነት እሱም ሽቶት ነበር። ልዩነቱ ግን ምንድን ነው? እኛ የሻትነውን አምላክነት ወድቀን እንደማናገኘው የእግዚአብሔር ገንዘብ እንደሆነ ስናውቅ ማረናል። እርሱ ደግሞ በአንጻሩ የሻተውን አምላክነት እንደማያገኘው ሲያውቅ እንደ አምላክ ሊመለክበት የሚችልበትን የራሱን ሰራዊት ይዞ ወረደ። ተስፋ መቁረጥ እኮ ነው፣ ሌላ ምንም ነገር የለም። ሰይጣንን ሰይጣን ያደረገው ሰውንም ሰውን የሚያደርገው ተስፋ መቁረጥና ተስፋ ማግኘት ብቻ። ስለዚህ ሰዓት ላይ ይጥለዋል። አንዳንዴ ደግሞ ውሃ ላይ ይጥለዋል። ምን ላይ ይጥለዋል? ውሃ ላይ ይጥለዋል። በጣም እኮ የሚገርም ነገር። ከእሳቱ አንጻር ውሃው የሚጎዳው አይመስልም። አንድ ሲናገር ይጎዳዋል። ይጎዱ አንድ ሰው የሚጥል በሽታ ኖሮ ውሃ ውስጥ ቢወድቅ እንደ እሳቱ ይጎዳዋል። አይጎዳው? ይጎዳዋል። ውሃው በአንጻሩ እሳቱ እንደሚያቃጥለው ያቃጥለው እንጂ ያፍነዋል አያፍነው። ኃጢአት የሚሰራ ሰው ውሃ ውስጥ ወደቀ ማለት መተንፈስ እንዳይችልና እስትንፋሱ ከሆነው ከእግዚአብሔር ጋር መገናኘት እንዳይችል አስሮ አነቀው፣ አስቀረው ማለት ነው የሚነገር። ስለዚህ ጌታችን ኢየሱስ ክርስቶስ እንደዚህ አይነቱንና መሰለ በሽታ የያዘውን ሰው ሊያድነው አባቱ ጋር ሄደ። በሽታውን ጠየቀ፣ የታመመበትን ጊዜ አወቀ። ከዛ በኋላ አባትየው ግን መናገር ጀመረ። ቢቻልህ አለ፣ የሚሆንልህ ከሆነ አለ። ደግሞ እሱም እኮ አይደለም ቀጠለና ይሄንን የታመመውን ልጄን መዳን እንዲችል ለደቀ መዛሙርቱ ሰጥቻቸው ነበር፣ ግን እነሱ ሊፈውሱት አልቻሉም። እና በጣም የሚገርም ነው። ይሄ ልጁ እንዲድንለት ይዞት የመጣው አባት የራሱን አለማመን አምኖ እግዚአብሔርን እርዳኝ ብሎ ከመለመኑ ይልቅ ሌሎች ያላመኑትን አለማመን አየና በእነሱ ጥፋት ሆኖ ልጅ ያልዳነዋል። አብዛኞቻችን ተመሳሳይ ጸባይ ያለብን የራሳችን ከእግዚአብሔር ጋር ያለን አለማመናችንን አምነን እግዚአብሔርን አለማመንን እርዳው ከማለት ይልቅ እነገሌ ባያምኑ እኮ ነው ይሁን የሆነብን እንላለን። እና ደቀ መዛሙርቱም እንደዛ ናቸው። አደባባይ ላይ ሆነ ነው ያወሩ። ደቀ መዛሙርቱ ተሸማቀቁ፣ አፈሩ። እግዚአብሔርን እየተከተልክ እርሱ የሚያደርገውን ነገር አለማድረግ አይከብድ? የእግዚአብሔር ልጆች ናቸው ተብሎ ነገር ግን የእግዚአብሔር ልጆች የሚያስብላቸውን ነገር አለመስራት አያሳፍም? አፈሩ። ወሬም ባዲሉ ክርስቶስ ግን ምን አለው? እናንተ እምነት የጎደላችኋል። አንተ ራስህ ባለማመንህ ልጅህ አይድን ብሎ እዚህ እየተሰቃየ
ደቀ መዛሙርቴ ላይ አሳበቡ። እውነት እንነጋገር ከተባለ አለ ክርስቶስ ይላል ዮሐንስ አፈወርቅ፣ ሁላችሁም እኮ አታምኑማ። ስንቶቻችሁ? ሁላችሁም እኮ እስከ መቼ ከእናንተ ጋር ሆናለሁ? ሞቱን ናፈቀ እኮ ማለት እኮ እስከ መቼ ከእናንተ ጋር ሆናለሁ? አታምኑም። የሚደረግላችሁ ነገር ሲሆን ሲደረግ አትመለከቱማ። ከዚህ በኋላ ክርስቶስ ያንን የታመመውንና ያንን ሲሰቃይ የነበረውን ሰው እርኩስ መንፈስ የያዘውን ተናግሮ አስወጣው። እስኪ ተናግሮ አስወጣው ነው። ቅድም ስነግራችሁ ሰምታችሁ ከሆነ የታመመው ልጅ መስማት ይችላል አይችል? እና እንዴት ተናግሮ አስወጣው? አይገርምት? እግዚአብሔር እንዴት አይነት አምላክ እንደሆነ። ዲዳ እኮ ነው። እኛ የምናውቀው ዲዳ የሆነ ሰው ምን እንደማያደርገው፣ እግዚአብሔር ግን ሲናገር እንዲህ አይነት አምላክ ነው። ዲዳ የሆነ ጆሮ እንኳን በሊፉ ምን ማድረግ የሚችል መክፈት ብቻ አይደለም፣ ዲዳ ያደረገውንም ሌላውንም የበሽታውንም መንስኤ ነቅሎ ማውጣት የሚችል ነው። ምን የክርስቶስ ዲዳን ማናገሩ ይለቃቸዋል እንዴ? ዮሐንስ መጥምቁ እኮ ሲወለድ እኮ የአባቱን ልሳን የፈታው ሰው አይደል? ዮሐንስ ማድረግ ከቻለ ክርስቶስ እንዴት ያቅተዋል? ዲዳ የሆነውን ልጁን አፉን እንዲፈታው አረው ክርስቶስ። ከዛ በኋላ ግን ትብቱን ተቀለለላችሁ። ምን አላችሁ? የሰናፍጭ ቅንጣት ታክል እምነት ካላችሁ ሁሉም ነገር መደረግ ይችላል። እንዲያውም ሲያጠነክረው ይህን ተራራ ከዚህ ተነስተህ ወደ አይን ልትለው ይደረግልሃል። ጭርጡ ምን ሊያስተምራቸው ፈልጎ መሰላችሁ? አንዱን ብቻ ልንገራችሁ። እንደነዚህ አይነት በሽታ ይዟቸው የሚመጡትን ሰዎች ልታድኛቸው ወይም ልትፈውሷቸው ስልጣን ሰጥቻችሁ ነበረ። እውነት ነው። ክርስቶስ ለሐዋርያቱ አጋንንትን ማውጣት እንዲችሉ፣ ጊንጡን እባቡን መርገም እንዲችሉ ስልጣን ሰጥቷቸዋል። ያቃታችሁ እርሱ ካላመነ በቀር ሊድን አይችልም ብላችሁ በውስጣችሁ አመናችኋት እምነት ነው። እየሰማችሁ? አዎ። ሰው በነገራችን ላይ ሲታመምብን በሽታውን እንዲፈወስ የምንፈልግ ከሆነ ክርስቲያኖች ወይ የታመመው ሰው እንደሚድን በእግዚአብሔር ማመን አለበት፣ አለበለዚያ ደግሞ የሚያመጡት ሰዎች በእግዚአብሔር እንደሚድን ምን ማድረግ አለባቸው? ማመን አለባቸው። ይሄ እርግጥ ነው። ወንጌል ላይ ታስታውሱ ከሆነ ጓደኛቸው ሽባ ሆኖ ታሞ ክርስቶስ ካለበት ቤት ሊያስፈውሱትና ሊያድኑት ይዘውት መጡ። ሰው ቤት ውስጥ ተጠቅቆ ስለነበረ በምን ይግቡ? በምን በኩል ልጁን ገብቶ ያስፈውሱን? አስገቡን ቢሉ ቢያሉ። አንዳንድ ሰው እንደዚህ አለ። እሱ ካልዳነ በቀር ሌላ ተራ እንዳያገኝ የሚፈልግ ሰው፣ እርሱ ጸሎቱ ካልተሰማ በቀር ሌላው ሰው እንዲሰማለ መንገድ የማይለቅሰዋል። ዋናው የኔ ጉዳይ ይለቅ የሚል ማለት ነው። እነዚህ ጓደኞቹ በጣም ከአቅማቸው በላይ ሲሆን ሽባውን ሰውዬ ከነቃሬዛው ተሸክመው ጣሪያ ላይ ወጡ። ምን ላይ ወጡ? ጣሪያ ላይ ወጡ። ጣሪያውን ነቀሉት። ያንድን ሽባ የሆነውን ሰውዬ በገመድ ይዘው ለአራት ከክርስቶስ እግር ስር ፊት ለፊት ቁጭ አረጉት። እንግዲህ የሚያድን ይሄድን ብለው ማለት ነው። ክርስቶስ ምን እንዳደረገ ታውቃላችሁ? በገመድ ያወረዱትን ሽባ ሳይሆን የተመለከተው በላይ እነሱ የጣሉት ወንድሞቹ ጓደኞቹ ላይና ስለነሱ እምነት ብዬ ምሬሃለሁ። እየሰማችሁ? ስለማን ነው? አራት ሰዎች ገመድ ይዘው ሽባ የሆነ ሰው ከክርስቶስ ፊት አውርደው ስለ እምነታቸው ማስማር ከቻሉ እንዴት ቅዱስ ሚካኤል ከፊት ለፊቱ እግዚአብሔርን አድነው ብሎ ጥሎ ለያስብልህ? ጻድቃን ቅዱሳን ከእግዚአብሔር እግር ስር አስቀምጠው እባክህ ተመልከተው ቢሉ ስለነሱ ብሎ እግዚአብሔር ለያየን ነው። የሰናፍጭ ቅንጣት ታክል እምነት ካለ ማለት እሱ እንከን የሌለ ፍጹም የሆነ በተስፋ ውስጥ አምኖ ልትቀበለው የሚገባ መከራ እንዳለ አምኖ የተወጀ እምነት ካለ አንድ ተራራ አይደለም እንደውም ማንሳት የምትችለው። ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 13 ላይ ሲናገር ፍቅር ግን ከሌለኝ ተራሮችንም ባፈርስ እንኳን ከንቱ ነኝ ያሏል። ክርስቶስ እኮ ተራራ ነው። ጳውሎስ ግን ተራሮች ነው። ሰው በእግዚአብሔር ማመን ከቻለ ተራራ የሚባለው አንዲት ነገር ብቻ ሳይሆን ብዙ ተራሮችን ማንሳት ይችላል። እግዚአብሔርን ያመኑ በእግዚአብሔርን በመታመናቸው እንደ ተራራ ተመሰለው ያሉ ብዙ ኃጢአቶቻችንን፣ ነውሮቻችንን፣ ክፋቶቻችንን እግዚአብሔር እየነቀለ የሚያነሳልን እኛ ላይ የሰናፍጭ ቅንጣት እምነት ታክል አድርጎ ይመስላችኋል? በፍጹም። በቅዱሳኑ በኩል ግን ያለውን እምነት እየተመለከተ እግዚአብሔር እኛን ምን ያደርገናል? ይመረናል። እርሱ በቸርነቱ አይቶ ሁላችንን ካለብን ከሚጥለን ነገር ሁሉ ይሰውረን። የሰማነውን በልቦናችን ሰሌዳ ይጻፍልን።